በአንድ ወቅት ሲሰራጭ የነበረ አንድ ቪዲዮ እና ወረቀት ተናጣዊ ጽሁፍ የሚመስል ወይም የማሰልጠኛ ወረቀት ነበረ። ርዕሱ ሚዲያን መቆጣጠር ሀገርን መቆጣጠር ነው ይላል እና ከዚህ ወረቀት ጋር በተያያዘ ብዙ አስተያየቶች ሲሰጡ ነበር። አንዳንዶች አህመዲን ኢትዮጵያ ውስጥ ሽብርተኝነትን ለማስፋፋት የተጠቀመበት ወይም የሚጠቀምበት ስልት ነው ሲሉ፣ ሌሎቹ ደግሞ የፖለቲካ ፍላጎቱን የሚያሳይ ነው ብለው አስተያየት ይሰጣሉ። እስኪ ስለዚህ ስልጠና ለሙስሊም ወጣቶች የተሰጠ ስልጠና ነው። የስልጠናው ዓላማ ምንድን ነበረ? ይዘቱ እንደተባለው ነው ወይ? እንግዲህ አንዳንዶች በገለጹበት መንገድ የቀረበ ነው። ስልጠናው ያስፈለገበት ምክንያትስ ምንድን ነው? እሺ ጥሩ ጥያቄ አንስተሃል። ከስልጠና ጋር በተያያዘ እኔ ኦልሞስት ከ2008 እንደ አውሮፓ አቆጣጠር ጀምሮ ዓለም አቀፍ የተለያዩ ስልጠናዎችን ወስጃለሁ። በናይጄሪያ ሀገር በብሪቲሽ ካውንስል ስፖንሰር የተደረገ የኔክስት ጄኔሬሽን ያንግ ሊደርሺፕ የሚል ስልጠና ወስጃለሁ። ከዛም አልፎ በእንግሊዝ ሀገር ለንደን ላይ በሊደርሺፕ ኢንተራክሽን ላይ ወስጃለሁ። ከዛም አልፎ በቱርክ ኢስታንቡል ላይ ኢንተርናሽናል ሚዲያ ወስጃለሁ። ኦንላይን በርካታ አይነት ስልጠናዎችን ወስጃለሁ። በአዲስ አበባ ከተማ የአልጀዚራ የማሰልጠኛ ማዕከል ከኳታር በመምጣት በብሪቲሽ ካውንስል ስፖንሰርነት ለሙስሊም ጋዜጠኞች በኢትዮጵያ 2003 የተሰጠውን ስልጠና ወስጃለሁ። በርካታ ከዚህ ጋር የተያዙ በርካታ ነገሮች በግልም በተለያየ ኦፖርቹኒቲዎችም ወስጃለሁ። አንዳንዶቹን ከፍተኛ ገንዘብ በመክፈል በግል ወሰድኳቸው አሉ። በርካታ ሂደቶች አሉ፣ ሀገር ውስጥም ከሀገር ውጭም ማለት ነው። በዚህ ሂደት ውስጥ እነዚህን በመውሰድ አንድ ኢንተርናሽናል ሚዲያ ስልጠና የወሰድኩት አለ 2019 ይሄ ስልጠና ከፍተኛ ከ200 ምናምን ሀገር በላይ ሰዎች የተሳተፉበትና 60 ሰዎች ኦልሞስት 5-6 ዙር ኢንተርቪዎችና ፈተናዎችን በማለፍ የተወሰደበት ነው። የ6 ቀን ስልጠና ነው። የ6 ቀን ስልጠና $6000 ነው የሚከፈልበትና ሃይሊ በጣም ኢንስፓየር የሚያደርግ በጣም እስከዛሬ ከወሰድኩባቸው በጣም አፕሪሺየት ያደረኩትና ዴይሊ እኔ እንግዲህ ከኢትዮጵያ ነው የሄድኩት። ፌስቡክ ላይ የሚጽፈው ያንዳንዷን ጎልግለው ጽፈው አጥንተው አውጥተው ለኔ እኔን መስቀለኛ ሃርድ ቶክ አይነት ጥያቄ ለመፍጠር የተዘጋጅተው ከዛም አልፎ ለምሳሌ በካምፔን ላይ በተያዘ ከጀርመን ሀገር በዚህ ዘርፍ ታዋቂ የሆነች አንዲት ሴት መጣ ነው ስልጠና የሰጠችን። ከአይቲ ጋር በተያዘ ማይክል የሚባል አሜሪካ መጥቶ ስልጠና ሰጥቷል። ቢቢሲ ውስጥ ለ30 ዓመት ቢቢሲን የፕሮግራም ክፍል ሆኖ የሰራ በተለይ ዘ ፕሮፊት የሚል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ላይ የተሰራ ፊልም አለ። የዛን ሁሉ አስተባባሪ ሚዲያ እንዴት ማኔጅ ይደረግ በርካታ ርዕሶችን ወስጃለሁና ይህን ስልጠና ይሄ ሁሉ ኮስት የተደረገበትን መቼ ነው ለኛ የምትሰጠን የሚል ጥያቄዎች ወንድሞች ጋር ነበሩ። እኔ ከወሰድኳቸው ስልጠናዎች አንፃር ጊዜ ስላልነበረኝ ቆዩን ብዬ ይሄን ርዕስ ላይ ቆም ብዬ ከራሴ ጋር ከአጠቃላይ ነገሮችን አየሁና ስሞል ሰርክል ወንድሞች ኦንላይን ላይ አሁን በአክቲቪስትነት የምናውቃቸው ሙስሊም አክቲቪስቶች በሙስሊም ጉዳይ ላይ የሚጽፉ የምታውቃቸውን ወደ 20 ምናምን መጣዋቸው በጣም ኢንስፓየርድ ሆነው ይሄ ነገርማ በደንብ ተደራጅተው በጽሁፍ ተጠናክሮ መሰጠት አለበት፣ እኛ ዝም ብለን በጭፍነው ነው የለፋን ያለነውና በተሻለ መልኩ ይሰራ የሚል አስተያየቶችና ውትወታዎች ሲበዛ ይህንን ነገር በቃ እኔ እስከዛሬ ካሉኝ ኖቶች ካሉኝ የተለያዩ ነገሮች እንደገና ላደራጅና የሚዲያ ዓለም ላይ እየተደረገ ያለውን ቁማር እየተደረገ ያለውን ጫዋታ አጠቃላይ ከስነ ልቦና ጦርነት እስከ ሚዲያን እንደ ፓወር ማስፈጸሚያ እንደ ኢንፍሉዌንስ ማሳደሪያ እንደ ሶፍት ፓወር ከዛም አልፎ ከፕሮፓጋንዳ እስከ ፍሬሚንግ ከዛም አልፎ ሚዲያን አይደንቲቲን ቢልድ ለማድረግ ሚዲያን ፓወርህን ከፍ ለማድረግ ሚዲያን በርካታ ርዕሶች ላይ ያሉኝና የወሰድኳቸው የማውቃቸው ያነበብኳቸው ነገሮች በማየት የተወሰኑ ሂደቶችን በማያያዝ አክቲቪስትነት ላይ መሳተፍ የምትፈልጉ ከሆነ ዝም ብሎ በጭፍኑ ፌስቡክ ላይ መጻፍ አይደለም አክቲቪዝም። እነዚህ ነገሮች መረዳት አለባችሁ። ምክንያቱም ዓለም እየሄደበት ያለው ከምን አንፃር ነው? የዛሬ 2500 ዓመት ሰንዙ የሚባል የቻይና ጦር ጀነራል አለና አርትስ ኦፍ ዎር የሚል መጽሐፍ የሚታወቅ አለ የጦርነት ጥበብ። እሱ ላይ የሚያነሳው አንድ ኮንሴፕት አለ። ሰንዙ የሚለው ምንድነው? 100 ፍልሚያዎችን በማድረግ ማሸነፍ የጀግንነት የላቀው አይደለም፣ የላቀ ጀግንነት የሚባለው ሳይዋጉ ማሸነፍ ነው የሚል የሚያነሳው ኮንሴፕት አለ። ሳይዋጉ ማሸነፍ ለማሸነፍ ውጊያ ስትከፍት ወይንም ፍልሚያ ስታረግ ፊዚካሊ ማለት ነው ቫዮለንስ ያለበት ጦርነትን በለው መደበኛ ማንኛውም አይነት አካል የተያዘ ጋር ስትገባ
ብታሸንፍ እንኳን ብዙ ኮስት አለው። የጊዜ ኮስት፣ የህይወት ኮስት፣ የአካል ኮስት፣ በርካታ ነገሮች ትከፍላል። ይሄ ሁሉን ከፍለህ ማሸነፍ የላቀ ጀግንነት አይደለም። የላቀ ጀግንነት ሳይዋጉ ሳይፋለሙ ማሸነፍ ነው ይላል። ይሄ ምን ማለት ነው በሚል አሁን ባለንበት ዘመን ከሳይኮሎጂካል ዌርፌር ጋር በተያያዘ ዲፋይንድ ተደርጎ እየተሰራባቸው ያሉ ዘርፎች አሉ። ያንተን ተቀናቃኝ ወይንም ጠላትህን ምንም አይነት አካላዊ ነገር ሳታደርስበት ማሸነፍ የምትችልባቸው በሚል በስፋት በተለይ የጦር አካዳሚዎች ላይ ለምሳሌ የአሜሪካ ፔንታጎን ውስጥ እንደ አንድ ዲፓርትመንት ሳይኮሎጂካል ዌርፌርን በዚህ ደረጃ 400 ምናምን ፔጅ የሚሆን የተጻፈ ሳይኮሎጂካል አርትስ ኦፍ ሳይኮሎጂካል ዌርፌር የሚል መጽሐፍም ሌሎች በርካታ ነገሮች አሉ እና እነዚህ ሁሉ በሚዲያ በኩል እየተፈጸሙ ያሉበት ዓለም ነው። እኔ ደግሞ ብዙ ነገሮችን ለማንበብ እንደሚሞክር ሰው ያለኝን ይዤ ስልጣና ስጠን ላሉ ወንድሞች ሰጣዋቸው። ይሄን ደግሞ መጀመሪያ ቅድም እንዳልኩ ለስሞል ሰርክል ሙስሊም አክቲቪስቶች ነው። በኋላ ለምን ሰፋ እናደርገውም ብለን ፌስቡክ ላይ ለሙስሊም ተመራቂዎች የሚል አንዳንድ ነገር ጽፈን ከዛ ውስጥ ኢንተረስቱ ላላቸው ለተወሰኑ ሰዎች ሰጠን። እያንዳንዱ ስልጠና ላይ ሚዲያን መቆጣጠር፣ ሀገርን መቆጣጠር የስልጠናው ርዕስ አይደለም። ስልጠናው አድቫንስድ ሚዲያ ኤንድ አክቲቪዝም ትሬኒንግ ነው። ጀነራል ነገሩ በዙም ሲካሄድ ነበረ። ተማሪዎች ፓወርፖይንት ወስደው አንብበው ለአንድ ሳምንት አይተው የቤት ስራ ተሰጥቷቸው የቤት ስራውን መልሰው ከተማሩት ነገር አንፃር የኛ ሀገር ሚዲያ ምን ይመስላል የሚል አሳይመንት ሰርተው ትንታኔያቸውን አቅርበው ምን ያህል ጉዳዩን ተረድተውታል የሚል ፕራክቲካል፣ ለምሳሌ የኢንተርቪው ሂደት አለ። ኢንተርቪው በሚደረግበት ሰዓት ላይ ፊዚካል ዝም ብሎ ቲዮሪን ሳይሆን ፕራክቲካሊ ቻሌንጅ ተደርገው ሃርድ ቶክ አይነት ነገር ተደርገው በዛ መልኩ ሚዲያ ተሰጥቷል። ከዛ ውስጥ አንዱ ሚዲያን መቆጣጠር፣ ሀገርን መቆጣጠር ነው የሚል ነው። ይሄ ደግሞ ከነበሩት በርካታ ስልጠናዎች መሃል የአንደኛው ርዕስ ነው። ይሄም ደግሞ በአሜሪካ ሀገር 5 ሚዲያዎች እንዴት ዩኤስ ሚዲያን ሞኖፖሊ አድርገው ይዘው እንዳሉ የሚያሳይ አልጀዚራ የሰራው ዶክመንተሪ አለ። ከዚህ በፊት ፌስቡክም ላይ ለቅቄ ያለው እንዴት ካፒታሊዝም ጋር ተያይዞ እንዴት ዩኤስ ሚዲያ ሞኖፖላይዝ ተደረገ የሚል የ20 ምናምን ደቂቃ ዩቲዩብ ላይ አለ። ያንን ቪዲዮ ለልጆች በማየት ከዛ በመነሳት ከዛ ሚዲያን መቆጣጠር ማለት እንዴት ሀገርን መቆጣጠር ነው የሚለውን መንደርደሪያ ጽሁፍ ተሰጣቸው። ያችን ጽሁፍ ባለፈውም ፌስቡክ ላይ ጽፌያለሁ። ሚዲያን መቆጣጠር ማለት እኛም ለአድማጮቻችንም ክሊር እንዲሆን እግረ መንገዱን ብናነሳ የበለጠ ሊያስተምር ይችላል። አሁን ባለበት ሂደት ፍልሚያ እየተደረገ ያለው ተቀናቃኝም ይሁን መንግስትም ይሁን የተለያዩ አካሎች ጫካ ገብተው መሳሪያ ታጥቀው አይደለም። ይሄ ጊዜው ያለፈበት አይነት ጦርነት ሆኖ ነው እየታየ ያለው። አሁን እየተደረገ ያለው ፍልሚያ በሰው አእምሮ ውስጥ ነው። ሰውን ማሳመን፣ ዊን ማድረግ፣ ልቡና አእምሮን አግኝተ ካንተ ጋር እንዲሰለፍ ማድረግ ነው አሁን ሞደርን እየተደረገ ያለው። በዚህ አይነት ፍልሚያ ውስጥ ምንድነው እየተደረገ ያለውን ብለህ ስታይ ሰዎች በተለያየ መልኩ ነገሮች ፍሬም ተደርገው ሰዎችን ኮንቪንስ ለማድረግ የሚሰሩ በርካታ ሂደቶች አሉ እና የሰውን አክሽን ሰዎች በተግባር የሚያደርጉትን ሰዎች እነሱን የሚደግፍ ነገር እንድታረግ እነሱን የማይፈልጉትን ነገር እንዳታረግ ነው መንግስትም የሚፈልገው፣ ተቃራኒም የሚሆነው ተቃዋሚም ሁሉም የሱን ሰፖርተሮች ከጎን ማሰለፍ ነው። ኖት ከጎን ማሰለፍ እንደውም ከኋላ ማሰለፍ ነው። ከኔ ስር እኔ የምለውን አድርግ ነውና በዚህ ዓለም ውስጥ ምንድነው ያለው ስንል ሁሉም አካል የራሱን ወገን ማብዛት፣ የራሱን ወገን ተጽዕኖ፣ የራሱን ወገን በብዛትም በኃይልም በሁሉም ደረጃ ከፍ ማድረግ ይፈልጋል። ይሄን በሚፈልግበት ጊዜ ሰዎችን መቆጣጠር ይፈልጋል። ሰዎችን ለመቆጣጠር የመጀመሪያው ስራ ምንድነው? ሰዎች አሁን ባለው ዓለም እየተሰራ ያለው ሰዎችን ድርጊት ለመቆጣጠር እምነታቸውን፣ ተነሳሽነታቸውን መቆጣጠር ያስፈልጋል። ተነሳሽነታቸውን ለመቆጣጠር የሚያስቡትን ነገር፣ አስተሳሰባቸውን መቆጣጠር ያስፈልጋል። አስተሳሰባቸውን ለመቆጣጠር የሚያስቡትን ነገር መቆጣጠር አለብን። የሚያስቡትን ነገር ለመቆጣጠር በመረጃ ግብአት አድርገው ለማሰቡ ኢንፑት የሚጠቀሙትን መረጃ መቆጣጠር አለብን። ይሄን ለመቆጣጠር ደግሞ ወደ አይንና ጆሮአቸው መረጃ የሚያደርሰውን ሚዲያን መቆጣጠር አለብን በሚል ኢንፍሉዌንስ ያደረጉ ሚዲያዎች ሀገርን በመቆጣጠር ደረጃ ምን ያህል ኢንፍሉዌንስ እያደረጉ ነው የሚለውን ያ ዶክመንተሪ ክሊር ያደርጋል። እኔ የተወሰነ ሰመሪ በአማርኛ ሰርቼ ለጠፍኩላቸው ይህን ቪዲዮ በማየት ከዛ እንዲሰሩ ነው። ከዚህ አንፃር የኢትዮጵያ ሚዲያ ሞኖፖሊ ምን ይመስላል የቤት ስራ ስሩ የሚል ሰጣቸው። ተማሪዎች ሰሩ። እንደ ጽሁፉ ላይ እንዳየውም ለአህመድ ዲን ጀበል ነው የሚለው፣ ለአህመድ ዲን ጀበል እንጂ ከአህመድ ዲን ጀበል አይደለም። የተለቀቁ ጽሁፎች በጠቅላላ ተማሪዎች የጻፏቸው ናቸው። የተለያዩ ሚዲያዎችን በራሳቸው አይን ገምግመው ምላሽ የሰጡት ነው። ይሄ ግምገማ የነሱ ግምገማ ነው። ክፍተትም ጥንካሬም ድክመትም የተሳሳተም ሊኖር ይችላል። የእያንዳንዱ እይታ ነው። በዚህ አንፃር እንዲያዩ ሲደረግ ያ ተማሪዎቹ ጽፈው ወደኔ የላኩት ነው። እኔ የተወሰነውን አንብቤ ያለው ሁሉንም ማንበብ የምችልበት አይደለም፣ በዛ ስላለ ጉዳዩ ማለት ነው። ግን በጥቅሉ
ከተማሪ ወደ እኔ የመጣ ነው። ያ ማለት ተማሪዎች እጅ ኮፒው አለ ማለት ነው። የጻፉ ሰዎች ስም ዝርዝራቸው ተጠቅሶ ላይ ወጥቶ ያለ ነውና ሳምቲንግ ሚስጥራዊ አይደለም። ሚስጥራዊ ነገር ቢሆንማ ስማቸውን ጠቅሰው እገሌ ለአህመዲን ጀበል ብለው አይጽፉም ነበር። ይሄን ያገኙ ሰዎች ሌላ መልክ ወሰዱና አንዳንዶቹ ከሽብር አንዳንዶቹ ከሌላ ዓላማ አንፃር ፈለጉና በዚህ ጉዳዩ ይሄ ነው። ስልጠናዎቹ ሚዲያን መቆጣጠር አንድ ታይትል ነው። ሚዲያ ላይ ለምሳሌ ክሊር ላድርገው ሚዲያ እና የሚዲያ ፍሬሚንግ ጋር የተያዘ ታይትል አለ። አህመዲን እዚሁ ስልጠና ማንዋል ላይ አይቼዋለሁኝ። እኔም ቀደም ብለህ አንተም የጠቀስከው ነገር አለ። በተለይ የሰንቱዙን የቻይናውን ፈላስፋ እንትን ይዘህ የጠቀስከው ጠላትንና ጠላት እንዴት ከማጥቃቱ በፊት እንዴት መከላከል ይቻላል በማለት የገለጽከው ላይ በዛም ጽሁፍ ላይ አንድ ነገር አለ። ኢትዮጵያ ውስጥ የሙስሊም ጠላት ተደርጎ ፍሬም የተደረገ አካል አለ በጽሁፍ ላይ። ይሄውም ኦርቶዶክስ እና አማራ ይላል። ኦሮ አማ የሚል ነገር ተመልክቻለሁ። ይሄ በአንድ ሀገር ውስጥ ኦርቶዶክስ ሃይማኖት ተከታዩን እና አማራውን የሙስሊም ጠላት አድርጎ የማሳየት ነገር በዛ ጽሁፍ ላይ ይንጸባረቃል የሚል ስጋት አለ እና ይሄ እንዴት ታየዋለህ? በተለይ እንደሚታወቀው ሙስሊም ሆነው የሌላ ብሔር ተወላጆች አሉ፣ ወይም የአማራ ተወላጆችም ሆነው ሙስሊም ያልሆኑም ሙስሊም የሆኑም አሉና እንዲህ አይነቱ ፍረጃ ትክክል ነው ወይ? ኢትዮጵያ ውስጥ ክፍፍልን የሚያሰፋ አይደለም ወይ? ይሄን ለማረምስ ሙከራ አድርገሃል ወይ? ኤግዛክትሊ እኔ ሳነበው እንደዛ አይነት ስሜት ፈጥሮብኛል። ኢትዮጵያውያንን በቃ ኦርቶዶክሱን ከአማራው ጋር አብሮ አያይዞ ሙስሊሙ ከማን ጋር እንደተያያዘ ግን አይታወቅም። እንዲህ አይነት ትንሽ ፍርሃት የሚያሳድር ነገር አለው። እንደው ምናልባት በዚህ ላይ ምን አስተያየት አለ? እሺ ጥሩ ጥያቄው ጥሩ ነው። በመጀመሪያ ደረጃ ቅድም እንዳልኩ ጽሁፎቹ ይሄን አይደሉም። ሁለተኛ ደረጃ ያንን ጽሁፍ የጻፉ ሰዎች አሁንም ሶሻል ሚዲያ ላይ ያሉ ጽሁፎች ሁሉም እነዚህን ጽሁፎች ሄደው ማን እንደጻፈ ተጠቅሶባቸው ሰዎች ተጽዕኖ ፈጣሪ ለማስተካከል ልመጣለህ ነው። ጥሩ እነዚህ ነጥቦች ሲነሳ እኔ ለምሳሌ አይደንቲቲ ጋራ ሚዲያን እንደ አይደንቲቲ ቢውልድ ማድረጊያ መሳሪያ በሚል አንድ ስልጠና ርዕስ አለ። ከነዚህ ውስጥ ማለት እዛ ላይ በሙስሊምነትም በኦሮሞነትም በአማራነትም በክርስቲያንነትም በርካታ አይነት አይደንቲቲዎች ሞርዛን 30-40 አይደንቲቲዎች ሁላችንም በአንድም ይሁን በሌላ አቅጣጫ የተሳሰርን ሰዎች ነን። የሆነን አስተሳሰብ የኦሮሞች ነው፣ የሆነን አስተሳሰብ የአማራዎች ነው፣ የሆነን አስተሳሰብ የነገሌ ነው ብሎ መፈረጅ አይቻልም። ሰዎች ሲያነሱ አንዳንድ ሚዲያዎችና ህዝቡን ደግሞ መለየት ተገቢ ነው። ሚዲያዎችና ፖለቲከኞች ሚሽን ይዘው ነው የቆሙት። ለሚሽናቸው ማስፈጸሚያ አውትሌት አድርገው የሚጠቀሟቸው በርካታ ነገሮች አሉ። ሚዲያዎችን ወደ ኋላ ሄደው ወንድሞች ወይንም እህቶች እዛ ላይ የቤት ስራውን የሰሩትን ሲገመግሙ ሚዲያዎቹ ለማን ዓላማ ቆሙ ሲሉ እነሱ በተረዱበት ልክ ይሄ ሚዲያ የቆመው ምንም እንኳን ኢትዮጵያ ምናምን ቢልም ይሄ ሚዲያ የቆመው ለዚህኛው ብሔር ለዚህኛው ሃይማኖት ሁለቱን መርጅ አድርጎ ሴንሲቲቭሊ እዛ ላይ ያነሳናቸው አሉ። አንድ ሚዲያ ለማን ወገን እንደቆመ ምናይባቸው ሚዛኖች ምንድናቸው በሚል የሚነሱ ዓለም አቀፍ ስልጠናም ላይ ያሉ ፖይንቶች አሉ። ከርዕስ አንስቶ እንግዳ አድርጎ ከማቅረብ በርካታ የሚነሱ እነዚህ ነገሮች በማየት ልጆች ያንን ሲያነሱ ክሊርሊ ምናልባት ስልጠናውን የለቀቁ ሰዎች በተለይ በድምጽ ቆራርጦ ያቀረቡ ሰዎች እኔ ቻሌንጅ ማደርጋቸው የእውነት አህመዲን ማሳየት ከፈለጉ ሙሉውን ልቀቁ ነው የምላቸው። ምክንያቱም ሙሉ በእጃቸው ላይ ስላለ የተቆራረጠ ሚስ ኢንተርፕሪቴሽን ለመፍጠር የሚፈልገውን ስለለቀቁ ነው። እንደ አንድ አጠቃላይ ኦርቶ አማራ ብለን ስንስት በጣም ጀነራልና ኦርቶዶክስና አማራን ብለህ ስትል በሚሊዮን ስለሚቆጠሩ ሰዎች ነው እያወራ ያለው። ኤኒ ፕሮብሌም ኤኒቲንግ ግን በዚህ ደረጃ ለሁሉም መፈረጅ ተገቢ አይደለም። ነገር ግን በዚህ ስም የቆሙ የሆኑ የሃይማኖት ወይ የፖለቲካ ወይ የምናምን ሁለቱን ሚሽን አድርገው የሚሄዱ አካላት የሉም እያልኩ አይደለም። ሊኖሩም ላይኖሩም ይችላሉ። ፕራክቲካሊ የምናያቸው በርካታ ከዚህ ደጋፊም ተቃራኒም ነገሮች አሉ። እንደ አጠቃላይ ግን ሰዎች በኢትዮጵያውያን መካከል መሰል ልዩነቶች እንዲፈጠሩ ኢንቴንሽኑም የለውም። ይሄን የማሳየት ምንም አይነት ወደዚህ ኢቭን ሚዲያዎች እንትኖች እኮ አክሽን የላቸውም። የሚዲያ ስልጠናዎችን ሙሉ ካየ ወደ አክሽን የሚወስድ የለም። ኢትዮጵያ ውስጥም ይሁን የዓለም ሚዲያ እንዴት እየተሰራ ነው የሚለውን ሳያውቁ አክቲቪዝም የሚባል ነገር የለም። በጭፍኑ የእውር ድንብር ነው የሚሆነው። ይህንን ተረድታችሁ በዚህ መልኩ ሂዱ ነው። ከዛ ለምሳሌ አንዳንዶቹ ላይ ልጆች ከጻፉ በኋላ ፕሬዘንት አድርጉ ተብሏል። ፕሬዘንት ሲያደርጉ ይሄን አንስተዋል። ከዛ እርስ በርስ ዲቤትም ነበር። ምንድነው ማስረጃ? ልክ ነው ወይ ይሄ ነገር እንደዚህ? ያንን ቪዲዮ ስላላመጡ ነው እነዚህ ወንድሞች ጽሁፎችን ጽፈው የተወሰኑትን እኔ ማየት ሳልችል ዲስከስም ሳናደርግ ያለፉ አሉ። ይሄ የአንድ ታይትል ነው።
የአንድ ታይትል ይሄ ሁሉ ፔጅ ከቀረበ የእያንዳንዱ የስልጠና ርዕስን ከወሰድ ሞር ዛን 1000 2000 ፔጅ ነው የሚሆነው ሰው የሚጽፈው ማለት ነው። የቲም ነው የታየው ልክ ሊሆን ላይሆን ይችላል። መጨረሻ ላይ አንዳንድ ስልጠናዎች ላይ 5 ደቂቃ ፕሬዘንት አድርግ ይባላል። ፕሬዘንቴሽኑ ላይ ሌላ ቡድን ይተቻል። እንዲህ እየተባለ ባላንስ ለማድረግ የተሞከረባቸው ሂደቶች አሉ። እንደዚያም ሆኖ ክሊርሊ እንደ ኢትዮጵያዊ ሂደት ያው ሚዲያ የትግል ሜዳ ከመሆኑ አንፃር ኃይልን የማስፈጸሚያ ከመሆኑ አንፃር ይሄንን ተረድታችሁ ዳይናሚክሱን የኢትዮጵያን ፖለቲካ ባላንስ እያሳጣ ችግር እየፈጠረ ያለው የሶሻል ሚዲያ እና የኤሌክትሮኒክስ